ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በመካከለኛው ምስራቅ በተቀሰቀሰው ጦርነትና አለመረጋጋት ምክንያት ኢትዮጵያ ልታስገባው የነበረው ከ180,000 ሜትሪክ ቶን በላይ ነዳጅ ወደ ሀገር ውስጥ ሳይገባ መቅረቱን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ አስታወቁ። ሚኒስትሩ በሰጡት መግለጫ እንዳመለከቱት በዓለም አቀፍ ቀውስ ምክንያት የተፈጠረውን ጫና ለመቀነስ መንግስት አዳዲስ ውሳኔዎችን አስተላልፏል። ኢትዮጵያ ከመካከለኛው ምስራቅ የነዳጅ አቅራቢዎች ጋር የነበራት የረጅም ጊዜ የነዳጅ ግዢ ውል በጦርነቱ ምክንያት ተቋርጧል። አቅራቢዎቹም ነዳጁን ማቅረብ እንደማይችሉ ለመንግስት ማሳወቃቸውን ጠቅሰው በዚህም በግዢ ሂደት ላይ የነበረው 180,000 ሜትሪክ ቶን ነዳጅ ወደ ሀገር ውስጥ ሊገባ አልቻለም ብለዋል። ይህ የአቅርቦት መቋረጥ በሀገር ውስጥ የነዳጅ ስርጭት ላይ ከፍተኛ ጫና የፈጠረ ሲሆን በተለይም የናፍጣ የቀን አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር እንዲቀንስ እንዳደረገው ነው የገለጹት። ጦርነቱ በዓለም አቀፍ የነዳጅ ዋጋ ላይ ስላሳደረው ተጽዕኖ ሲያብራሩም አንድ በርሜል ናፍጣ ከጦርነቱ በፊት ከነበረበት $80 አሁን ወደ $230 ከፍ ማለቱን፣ ቤንዚን ደግሞ ከ$70 ወደ $150 ማደጉን ገልጸዋል። ምንም እንኳን የዓለም ገበያ ዋጋ በ3 እጥፍ ቢጨምርም መንግስት የዜጎችን ኑሮ ለመጠበቅ ከፍተኛ ድጎማ እያደረገ ነው ብለዋል። በአሁኑ ወቅት መንግስት ለ1 ሊትር ናፍጣ 95 ብር፣ ለቤንዚን ደግሞ 42 ብር ድጎማ እያደረገ እንደሚገኝ፣ እስካሁን ድረስ መንግስት ለነዳጅ ድጎማ በድምሩ 262 ቢሊዮን ብር ገደማ ወጪ እንደሚያደርግ፣ በየወሩም ከ15 እስከ 20 ቢሊዮን ብር ለዚሁ ተግባር እንደሚመድብ አስረድተዋል። የገጠመውን የአቅርቦት እጥረት በፍትሃዊነት ለመምራትም ከዛሬ መጋቢት 22 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን የቅድሚያ አቅርቦት ስርጭት ስርዓት መዘርጋቱን የገለጹት ሚኒስትሩ በዚህ መመሪያ መሰረት ነዳጅ በቅድሚያ የሚሰጣቸው ዘርፎች ነዳጅ የሚያጓጉዙ ቦቴዎች፣ ለውጭ ንግድ የሚሰሩ ድርጅቶች፣ ልዩ ሀገራዊ ፕሮጀክቶች፣ መሰረታዊ የፍጆታ ዕቃዎችን የሚያጓጉዙ ተሽከርካሪዎች፣ ለዘመናዊ ግብርና የሚውሉ ትራክተሮችና የህዝብ ትራንስፖርት አገልግሎቶች መሆናቸውን ተናግረዋል። በቁጥጥር ረገድም በነዳጅ ንግድ ላይ ህገወጥ ድርጊት የፈጸሙ አመራሮችን ጨምሮ 658 ግለሰቦች በቁጥጥር ስር መዋላቸውንና ከ720,000 ሊትር በላይ ነዳጅ ተወርሶ ለመንግስት ገቢ መደረጉን ሚኒስትሩ ተናግረዋል። ነዳጅን በሚመለከትም የሚሰጡ መረጃዎችም የሚመለከታቸውን ባለድርሻ አካላት ባካተተና ማዕከላዊ በሆነ መልኩ ለህዝብ እንዲደርሱ እንደሚደረግ አመልክተዋል። የሁኔታዎች መከታተያ ልዩ ክፍሉ ከፌዴራል የሚመለከታቸው አካላት የንግድ ሚኒስቴር፣ የገንዘብ ሚኒስቴር፣ የጉምሩክ ኮሚሽን፣ የፌዴራል ፖሊስ፣ የብሔራዊ ደህንነትና መረጃ፣ ሌሎች ተቋማትም ነዳጅ እና ኤነርጂ ባለስልጣን፣ ነዳጅ አቅራቢ ድርጅት በጋራ ሆነው በአንድ ክፍል ውስጥ በጋራ 24/7 የሚከታተሉበት ስርዓት ዘርግተናል። በትግራይ ክልል በኤሌክትሪክ የሚሰሩ ባለ3 እግር ተሽከርካሪዎች በአስቸኳይ ወደ ስራ እንዲገቡ ታዘዘ። በትግራይ ክልል እየተባባሰ የመጣውን የነዳጅ እንዲሁም በአጠቃላይ የትራንስፖርት ችግር ለመቅረፍ በኤሌክትሪክ የሚሰሩ ባለ3 እግር ተሽከርካሪዎች ወይንም የኤሌክትሪክ ባጃጆች በአስቸኳይ ስራ እንዲጀምሩ የክልሉ ትራንስፖርት ቢሮ መመሪያ አስተላልፏል። ቢሮው ለመቀለ ከተማ አስተዳደር ትራንስፖርት ጽሕፈት ቤት በጻፈው ደብዳቤ እንዳመለከተው በክልሉ ያለው የትራንስፖርት አገልግሎት በከባድ አደጋ ላይ መውደቁን ገልጿል። ቢሮው ባወጣው መግለጫ የትራንስፖርት እጥረቱ በከተማዋ ነዋሪዎች የዕለት ተዕለት እንቅስቃሴ ላይ ከፍተኛ ጫና ፈጥሯል። በተለይም ተማሪዎች በሰዓታቸው ትምህርት ቤት መድረስ እንዳልቻሉና የትራንስፖርት ታሪፍ ጭማሪው ህዝቡ ሊሸከመው ከሚችለው በላይ የሆነ ኢኮኖሚያዊ ቀውስ እየፈጠረ መሆኑ ተመልክቷል። ይህንን ችግር ለመፍታት ቀደም ሲል በጊዜያዊ አስተዳደሩ ፕሬዝዳንት በኩል አቅጣጫ ተቀምጦ የነበረ ቢሆንም አፈጻጸሙ በመዘግየቱ ነዋሪው ለከፋ እንግልት መጋለጡን ቢሮ በደብዳቤ ገልጿል። ሪፖርተር ያነጋገራቸው የክልሉ ትራንስፖርት ቢሮ ምክትል ኃላፊ አቶ አባዲ ቡላ እንደገለጹት ከዚህ ቀደም የፌዴራሉ መንግስት ባደረገው ክልከላ እንዲሁም በአሁኑ ወቅት ደግሞ በዓለም አቀፍና በሀገር አቀፍ ደረጃ በገጠመው የነዳጅ አቅርቦት እጥረት በትግራይ ክልል ከፍተኛ የነዳጅ ቀውስ አጋጥሟል። በመሆኑም ብቸኛው አማራጭ ከዚህ ቀደም ከተማ ውስጥ እንዳይንቀሳቀሱ ለ1 ዓመት ገደማ ታግደው የቆዩትን በኤሌክትሪክ የሚሰሩ ባለ3 እግር ተሽከርካሪዎች እገዳ አንስቶ ወደ ስራ እንዲገቡ ማድረግ መሆኑን ገልጸዋል። ከዛሬ ምሽት ጀምሮ ተግባራዊ እንደሚደረግም ነው የገለጹት። ካለው የነዳጅ እጥረት በተጨማሪ የነዳጅ ዋጋ በከፍተኛ ሁኔታ ማሻቀቡን ጠቅሰው ከጥቂት ሳምንታት በፊት በሊትር 400 ብር ይሸጥ የነበረው ነዳጅ ዛሬ ባለው መረጃ መሰረት ከ950 እስከ 1000 ብር እየተሸጠ እንደሆነ አክለዋል።
ባጃጆቹ ባለ 3 እግር ከተማ ውስጥ ገብተው እንዲሰሩ ብለን ስልጣኑ የመቀሌ ከተማ አስተዳደር ስለሆነ የጻፍነው ከአንድ ወር በፊት ነው እና እስካሁን ምላሽ ሳይሰጠው ቆይቶ ኦልሞስት ከአንድ ወር በኋላ ትናንትና ነው ውሳኔ ያስተላልፉት የመቀሌ ካቢኔዎች። መንግስት ሰራተኛውና ህብረተሰቡ እየተንገላታ ስለሆነ ከአቅሙ በላይም እየከፈለ ስለሆነ እየተቸገረ ስለሆነ መፍትሄ እንድታስቀምጡ ብለን ድጋሜ ነው ትናንትና የጻፍነው። የነዳጅ ዋጋ 400 ብር ገብቶ ነበር። አሁን 1000 ሆኗል። ዛሬ አሁን ጠይቀን 950 እስከ 1000 ብር ነው ያለው የነዳጅ ሁኔታ። ስለዚህ የነዳጅ ሁኔታ አደጋ ውስጥ ሲወድቅ ያው በእጃችን ያለ አማራጭ የኤሌክትሪክ ባጃጆች ከተማ ገብተው እንዲሰሩ ማድረግ ስለሆነ እዚህ የበለጠ ሌላ አማራጭ የለም። ይህንን ተረድታችሁ የህብረተሰቡም ደሞዙ እስካሁን ያልተከፈለ በርከት ያለ መንግስት ሰራተኛም ስላለ የኑሮ ውድነቱም እንደዛው በነዳጅ ምክንያት ጫና እየደረሰበት ስለሆነ ተገልጋዩ ቶሎ መፍትሄ እንድታስቀምጡ ብለን ትናንት በመሰረት አሁን ተነጋግረው መፍትሄው አስቀምጠዋል። ከዛሬ ጀምሮ ማታ አካባቢ ተግባራዊ ሆነው ከ2.5 ኪሎ ሜትር በታች ለሆነ 15 ብር እንዲያስከፍሉ፣ ከ2.5 እስከ 5 ኪሎ ሜትር የሆነ እንደገና 20 ብር እንዲያስከፍሉ፣ ከ5 እስከ 7 ኪሎ ሜትር 25 ብር እንዲያስከፍሉ። ከ7 ኪሎ ሜትር በላይ መሄድ አይችሉም፣ ባጃጆች አይፈቀድላቸው። ስለዚህ በዚህ ታሪፍ አውጥተን ፌርማታው መነሻውና መድረሻው ክሊር አድርገን ኪሎ ሜትሩን በዛው ክሊር እንዲሆን አስቀምጠን ነው ዛሬ ለትራፊክ ፖሊስና ለባጃጅ ኤሌክትሪክ ባጃጅ ማህበራት አሉ ለነሱም እንዲደርስ አድርገናል። ውሳኔው በትግራይ ክልል ያለውን የትራንስፖርት ችግር በዘላቂነት ለመፍታትና በነዳጅ ላይ ያለውን ጥገኝነት ለመቀነስ እንደ ትልቅ እርምጃ እንደሚወሰድም ጠቁመዋል። በኢትዮጵያና ጎረቤቶቿ አዋሳኝ አካባቢዎች ግጭትና ውጥረት ተባብሷል። በሶማሊያና ሱዳን ቀጠናዊ ስጋትን ያባባሱት ሁኔታዎች በኢትዮጵያ ላይ የሚኖራቸው ጫና አሳሳቢ ሆኗል። ኢትዮጵያን በደቡብ ምዕራብ በኩል በሚያዋስነው ግብጽ እንዲሁም በምስራቅና ሰሜን ምስራቃዊ አቅጣጫ አዋሳኝ በሆነችው ሶማሊያ በኢትዮጵያ ድንበር አቅራቢያ የትጥቅ ግጭቶች እየተዋለዱና እየተስፋፉ ነው። ሶስተኛ ዓመቱን በተሻገረው የሱዳን ጦር ኃይሎችና የሱዳን ፈጥኖ ደራሽ ኃይል መካከል የሚደረገው ጦርነት በሱዳን ብሉ ናይል ግዛት በተባለ ከኢትዮጵያ ጋር በሚያዋስን የድንበር አካባቢ እየተባባሰ የሄደው ግጭት የሰብአዊ እንቅስቃሴዎችን በእጅጉ ገድቧል ሲል የተባበሩት መንግስታት ድርጅት ትላንት ባሰራጨው መረጃ አስታውቋል። ከጊዜ ወደ ጊዜ እየጨመረ በመጣው የጸጥታ ችግር ምክንያት ከቅርብ ቀናት ወዲህ በዚሁ ግዛት ብቻ ከ1600 የሚበልጡ ሰዎች ተፈናቅለዋል የተባለ ሲሆን የተባበሩት መንግስታት ድርጅት ድጋፍ መስጠቱን ለመቀጠል በዓለም አቀፍ የሰብአዊ ሕግ መሰረት ንጹሃን ሰዎች በማንኛውም ጊዜ ጥበቃ ሊደረግላቸው እንደሚገባ አሳስቧል። በቀጠናው ካለው ቀውስ አንጻር ሁሉም አካላት ፈጣን፣ ደህንነቱ የተጠበቀ፣ ያልተደናቀፈና ያልተቋረጠ የሰብአዊ እርዳታ አቅርቦትን በሁሉም ቁልፍ መንገዶችና እርዳታ በሚያስፈልግበት ቦታ ሁሉ ተደራሽ መሆኑን ማረጋገጥ የግድ ነው ሲልም የተባበሩት መንግስታት ድርጅት አስጠንቅቋል። ከብሉ ናይል ግዛት በተጨማሪ በኢትዮጵያና ሱዳን ድንበር አካባቢ በሁለቱም ስያሜ ጭምር የሚጋራው ኩርሙክ የተባለ አካባቢ ስጋት ውስጥ ከገባ ቀናት ተቆጥረዋል። በሱዳን ኩርሙክ ግዛት የጀነራል አብዱልፈታህ አልቡርሃን የጦር ኃይልና የሐምዳን ዳጋሎ ፈጥኖ ደራሽ ኃይል ከፍተኛ ውጊያ እያካሄዱ ሲሆን ባለፉት ጥቂት ቀናት የሄሜቲ ፈጥኖ ደራሽ ኃይል በዚህ የድንበር ቀጠና የበላይነት መያዙ እየተነገረ ነው። ይሁን እንጂ ሩቅ ይመስል የነበረው የሱዳን ግጭት የኢትዮጵያ መንግስት አለበት እየተባለ በየጊዜው ከሚሰማው ወቀሳ ባሻገር በኢትዮጵያ ቤንሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ወረዳ ውስጥ በደረሰ ጉዳት ተግባራዊ ተጽዕኖ ማሳየት ጀምሯል። ባሳለፍነው ሳምንት በኩርሙክ ወረዳ ውስጥ በሱዳን ድንበር አካባቢ በተደረገ ግጭት በወረዳ ውስጥ የሚገኙ ቤቶች ላይ ጉዳት መድረሱን ሪፖርተር ከአካባቢው ኃላፊዎች ያረጋገጠ ሲሆን አሁንም በዚህ አካባቢ ከፍተኛ ውጥረት መንገሱን ዘገባዎች እየጠቆሙ ነው። በዚሁ ሰሞን በውጥረት ውስጥ በቆየችው ሶማሊያና ኢትዮጵያ ድንበር የባይዶዋ መገኛ በሆነችው የሶማሊያ ሰሜን ምዕራባዊ ግዛት በፌዴራል መንግስቱ የበላይነት የተያዘ ሲሆን የማዕከላዊ መንግስቱ ዋነኛ አጋር የሆኑት ግብጽና ቱርክ ከዚህ ለውጥ ጀርባ መኖራቸው ለኢትዮጵያም ሆነ ለምስራቅ አፍሪካ ቀጠና አስጊ ሆኖ እየተገለጸ ነው። በሶማሊያ ደቡብ ምዕራባዊ ግዛት ትልቅ የሆነችው ባይዶዋ ከተማ ስትራቴጂካዊ አካባቢ ስትሆን ዓለም አቀፍ ሰላም አስከባሪ ኃይሎችና የሰብአዊ እርዳታ ኤጀንሲዎችም መገኛ ናት። ትናንት ረፋድ ላይ የሶማሊያ ፌዴራል ኃይሎች ከሀገሪቱ ዋና ከተማ ሞቃዲሾ በስተሰሜን ምዕራብ 245 ኪሎ ሜትር ርቀት ላይ ወደምትገኘው ባይዶዋ ገብተው ከተማዋንና
ግዛቱን ሙሉ በሙሉ በመቆጣጠር የፖለቲካ ሽግግር ጀምረዋል። በዚህም የግዛቱ አስተዳዳሪና ከኢትዮጵያ ጋር ጥሩ ግንኙነት እንዳላቸው የሚነገርላቸው አብዱልአዚዝ ሐሰን መሐመድ ከፕሬዝዳንት ሐሰን ሼክ መሐመድ መንግስት ጋር ያለውን ግንኙነት አቋርጣለሁ ካሉ ከ2 ሳምንታት በኋላ ከትላንት ጀምሮ ስልጣን መልቀቃቸውን አስታውቀዋል። አንዳንድ የሶማሊያ ምንጮች እንደሚገልጹት የግዛቱ ፕሬዝዳንት ሀገር ጥለው ተሰደዋል ሲሉ እየዘገቡም ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በሁኔታው ላይ ስጋታቸውን የገለጹ ሲሆን በሶማሊያ ፌዴራል መንግስትና በፌዴራሉ መንግስት አባል ግዛቶች መካከል ያሉ ልዩነቶችን በውይይት መፍታት እንደሚገባ እንዲሁም አንድነትና ትብብርን ማሳደግ እንደሚያስፈልግ አስጠንቅቀዋል። ውጥረቱ እየጨመረ መሄዱና በሶማሊያ መረጋጋት፣ ደህንነት፣ አንድነትና ሰብአዊ ሁኔታ ላይ ሊያሳድር የሚችለው ተጽዕኖ አሳሳቢ መሆኑን የገለጹት ሊቀመንበሩ ሁሉም ወገኖች ከፍተኛ ትዕግስት እንዲያደርጉና ችግሮችን ከማባባስ እንዲቆጠቡ ተጠይቋል። በዚሁ ደቡብ ምዕራባዊ ግዛት በተከሰተው ግጭትና ውጥረት 45000 የሚገመቱ ሰዎች መፈናቀላቸውን ደግሞ የተባበሩት መንግስታት ድርጅት አስታውቋል። ፕሬዝዳንት አብዱልአዚዝ ሐሰን መሐመድ ላፍታጋሬን ከስልጣናቸው ተነስተው ወደ ናይሮቢ ያቀኑት የአፍሪካ ህብረት የድጋፍና ማረጋጋት ተልዕኮ በሶማሊያ ባለቀ ሰዓት ባመቻቸው ስምምነት ሲሆን ስምምነቱ ከፍተኛ ወታደራዊ ግጭትን ያስቀረ ነው ተብሏል። በዚህ ላይ በባይዶዋ አካባቢ ከስልጣን የሸሹትን ፕሬዝዳንት ይደገፍ ነበር የተባለ የኢትዮጵያ ኃይል መኖሩን ዘገባዎች እየገለጹ ሲሆን አሁን ግዛቱን የተቆጣጠረው ማዕከላዊ መንግስት ደግሞ ድል እንዲያደርግ የቱርክና ግብጽ መንግስታት ሚና ከፍተኛ ከመሆኑ ባለፈ ግብጽና ቱርክ በኢትዮጵያ ድንበር አካባቢ ስትራቴጂያዊ ስፍራን እንዲቆጣጠሩ የሚያደርግ መሆኑ እየተነገረ ነው። ለኢትዮጵያ መንግስት በሶማሊያ እንዲሁም በሱዳን የድንበር አካባቢዎች እየተባባሱ የሚስተዋሉት ግጭቶችና ውጥረቶች ኢትዮጵያ ላይ በቀጥታም ሆነ በተዘዋዋሪ የሚያደርስባት ጫና አነጋጋሪ ሆኗል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።